ያበደረ ደርሶታለት እንዴት ይችላል ዝም ማለት ቴዲን በጣም ነው የምንወደው ኮንሰርት ማዘጋጀትም ከፈለገ የመንግስት ጥበቃ ተደርጎለት ኮንሰርት ያዘጋጅ Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now Ethiopia's biggest music ዲቤ በሐሙስ ቀን የሚለቀቅ ዘፈን በሐሙስ ቀን የሚደረግ ማንኛውንም ያጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። እንቃወማለን። ቴዎድሮስ ካሳሁን ይችንም የጨመርካት አንድም ፖለቲካ አንድም ነገር አላለም። የአዲስ አበባ ሰው ወጣቱ ጥሎ እንዳይጠፋ አንድም ነገር ለህዝብ ድምጽ አልሆንኩም። this is the only song ከቴዎድሮስ ይሄ ብቻ ሁሉም የተንበጫበጨ የቆየ ነው። ዜማው ሁሉ አዲስ ነገር አላየንም። እሱ የኢትዮጵያዊ ግዴታውን ተወጥቷል። ትክክለኛ የኢትዮጵያ ግዴታውን በመሰለው መልኩ ተናግሯል። አይስዌር በመሰለው መልኩ ተናግሯል። ዩ ቡልሺት ቢራህን ያዝ እናንተ እንዴ ቴሪ ኖ ለጠርሙስ መያዣ አይደለም ልጁ የዘፈነው። ለጠርሙስ መያዣ አይደለም ልጁ የዘፈነው። ልጁ የዘፈነው ሰው ሁን ብሎ ነው። ሰው ሁን ብሎ ነው የዘፈነው። ዩ ቡልሺት እኔ በተለይ አዲስ አበባ ልጅ ሆነ ይውል ገገማ ስትሆን በጣም ነው የሚደብረኝ። አትደንፋ ወንዱን ያለ ወንዱን ሰውን ያለ ቀናበል ያለ ፖለቲከኛው በዛ በኩል ይጎትተዋል። እነ እንቁርቴ ባንዲራ ማለት ምን ማለት ነው? እንቁርቴና እኔ እንለያያለን። እንቁርቴ ኢትዮጵያዊ ግዴታውን ተወጥቷል። ሰዋዊ ግዴታውን ተወጥቷል። የሚመጣው ይምጣ ብሎ ዘፍኗል። ቴዲን መጣል is hard አይቻልም። ቴዲ አፍሮ መጣል በኢትዮጵያውያን ህዝብ እና በኤርትራውያን ኖሮል ኢትዮጵያውያን በኤርትራውያንና በኢትዮጵያውያን ህዝብ ልብ ውስጥ የገባ ሰው ማውጣት አይ መታሰቢያነቱን ለእናቴ አርጌዋል። ሰላም እንደምን አላችሁ ፋሚሊ? አለን እንግዲህ የቴዲ አፍሮ ሙዚቃ የሰው ልብ ውስጥ ጥልቅ ብሎ ገብቷል። በዚህ መልኩ ስሜታቸውን እየገለጹ ይገኛሉ። ቤተሰቦቼ ላይክ አድርጉ፣ አንዴ ላይክ አድርጉ። ላይኳን አንዴ ንኳት ስለምፈልገው ነው። እሺ አመሰግናለሁ። የቴዲ ሙዚቃ እንግዲህ ከኢትዮጵያም አልፎ በዓለም ላይ መነጋገሪያ እየሆነ ይገኛል። Teddy Afro has been causing quite a storm in Ethiopia's entertainment scene. እንዲሁም በአንድ ቀን ብቻ ከ27.1 ሚሊዮን እይታ በላይ ማግኘት ችሏል። የዩቲዩብ ቻናሉም እንግዲህ ወደ 2 ሚሊዮን ሰብስክራይብ እየተጠጋ ነው። በአንድ ቀን ብቻ ነው። ይሄ በጣም የሚገርም ነው። ቴዲ ስለ አልበሙ መግለጫ ሰጥቷል። አልበሙ ወይም ደግሞ ሙዚቃው መለቀቅ የለበትም የሚሉ በርካታ ተቃውሞዎችም ነበሩ። በዚህም መግለጫ ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ አመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘሬ መደራጀት ላለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው የተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል።